በዚህ ታላቅ ደብር ስላሰባሰበን ክብር ምስጋና ለፈጣሪያችን ይሁን። የተከበራችሁ ምዕመናን፣ ስንት ሊቃውንት በግራ በቀኝ እያሉ እኔ እዚህ አውደ ምሕረት ላይ ቆሞ መልእክት ለማስተላለፍ የሚያስችል አቅሙም ሙያውም የለኝም። ዞሮ ዞሮ ግን ያው ሽምግልናም ያስተምራልና ትንሽ ስለተባለ ነው እንደኔ እንድትሸመግሉ የእግዚአብሔር ቅዱስ ፈቃዱ። እንግዲህ በተቻለ መጠን ይህን ታላቅ ሐዋርያ ሰማዕት ወንጌላዊ አባት እንዴት ነው የምናከብረው? ምንስ ስለሰራ ነው? እንዲሁ ሐዋርያው ቅዱስ ጳውሎስ ይህን በተመለከተ የተናገረው ቅዱስ ቃል አለ። እንዲሁ በሊቃውንቱ መካከል መጥቀስ ከበድ ቢልም ኃይለ ቃሉ ወአንሰ ወዳይኩ ወሰለጥኩ ወበጽሐኒ ዕድሜየ ላዕርፎ ሃይማኖቴኒ አቀብኩ በትሬኒ ፈጸምኩ እንከሰ ጽኑዕ ኅሊተ አክሊለ ጽድቅ ዘያሴየኒ እግዚአብሔር የሚል ቅዱስ ቃል አለ። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ከቁጥር 1 ጀምረን ስናነብ ብዙ የሚያስተምረን ብዙ ሕይወት የሚሆነን ብዙ እንድንኖረው የሚጋብዝ ኃይለ ቃል አለው በውስጡ። ሃይማኖቴን ጠብቄአለሁ፣ ሩጫዬን ጨርሻለሁ፣ ከእንግዲህ ወደዚህስ የማርፍበት ጊዜ ደረሰ አለ። ይህ ለቅዱስ ማርቆስ ይስማማዋል። በዛሬው ዕለት ሐዋርያዊ ግዴታውን የተወጣ ከወንጌላውያን ሁለተኛ ሆኖ በከፍተኛ ደረጃ አስተማሪ የሆኑ አምላካዊ ቃላትን ያስቀመጠ ሰርቶ እንድንሰራበት ያሳየን ሰማዕት ባለ ዕረፍት ስለሆነ ወበጽሐኒ ዕድሜየ ላዕርፎ ለማረፍ ጊዜ ደረሳል። አበው መጻሕፍትና አበው እንደሚያስተምሩ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ከተወለዱበት ቀን ይልቅ የሞታቸው ቀን የተሻለ ያማረ የተዋበ ይሆናል ይላል። እምዕለተ ልደት ይሄይስ ዕለተ ሞት እስመ ውእቱ ዳሪቱ ለኩሉ። መጠቃቀስ በሊቃውንቱ መካከል ይከብዳል። እንግዲህ ትንሽ እውቀት ያስቸግራል። ልውጣ ልውጣ ይላል። ያች ስታልቅ ብቻ የሚተኩት የለም እንጂ። ስለዚህ አሁን የማስተማር አቅም ያላቸው ከጉባኤ ዋሉ ምስጢር ያደላደሉ ሊቃውንቱ ባሉበት እነሱን መስማት ነው ከኔ ይጠበቅ የነበረው። ግን እኔም እንደው ምናልባት እንደው ጊዜ ደርሶ ይሆን ደስ ይላል። እንደዚያ ከሆነ እንደው በእውነት እንደነዚያ ሰርቼ ቢሆን ነው እንዴት ባስደሰተ። የማርፍበት ስራ ተሰርቷል ወይ ነው ትልቁ ቁም ነገር። የቅዱሳን ዕረፍታቸው ሞታቸው ከሆነ የቅዱሳን ዘላለማዊ ሕይወት ማግኘት የሚችሉበት ስራ እዚህ ተሰርቶ ተፈጽሞ ከሆነ የኔስ ምን ያህል ሰርቻለሁ የሚለው ጥያቄ በሁላችን ላይ ሊያንጸባርቅ የሚችል ነው ማለት ነው። እና ስለዚህ በተቻለ መጠን መዘምራኑ ሕፃናት ሲዘምሩ ቅድም ደስ ይላል። የነገ ልጆች እንድትሆኑ የእግዚአብሔር ቅዱስ ፈቃዱ። መምህራችን ኖላዊ ትጉህ ዘይትነውም እያሉ ነበር ይዘምሩ የነበር። የማታንቀላፋ ቸር ጠባቂያችን፣ ቸር ጠባቂያችን እንደ ክፋታችን እንደ ተግባራችን ሳይሆን በቸርነቱ የሚጠብቀን እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ከሆነ ደግሞ
አሸናፊዎች ነን። ሐዋርያው እንደተናገረው ለእመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ወልዶ ጥቀይ ምህከም እምኔነ፣ ተቀዳሚ ተተከታይ የሌለው ልጅን ወደ ተወለድ ሙተሰቀል ሕይወትን ለነሱ ስጥ አንተ ሙት ብሎ የላከ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? እንኳ እግዚአብሔር ከኛ ጋር አብሮን ብሎ ነው የተቸገርነው። እግዚአብሔርን ዘንድ መውጣት አልችል ብለን እኮ ነው መለያየቱ የሰለጠነው። ፍቅር የሚባለውን ነገር እኮ በአንደበታችን ከመናገር በስተቀር በተግባር ስለማንተረጉመው ነው። ፍቅር እኮ እስከ መስቀል ሞት ድረስ ደርሶ ያሳየን ሀብታችን ነው። እኔና እናንተስ ምን ያህል እንፋቀራለን? ምን ያህል እንዋደዳለን? እና ስለዚህ ይህንን ተገንዝበን ይህን በዓል አክብረን መለያየትን ወደ አንድነት፣ ጥላቻን ወደ ፍቅር፣ ውድቀትን ወደ ትንሣኤ ማምጣት የሚያስችል ስራ መስራት መቻል አለብን። እና ስለዚህ አሁን ይሄ ከፍተኛ የሆነ ሀብት የምናካብትበት ለዚች ቤተክርስቲያን ከፍተኛ የሆነ ሀብት ሆነው የተሰጡን ብዙ ሊቃውንት አሉ። በተለይ ሊቀ ሊቃውንት ሰሎሞን ዳዊት ብናነሳቸው ቁመታቸው አጭር፣ እውቀታቸው ግን ቢጠልቁት የማያልቅ ትልቅ ባህር ማይሙቅ ውስጥ ልበ ጠቢብ ብእሲ ጠቢብ ይዘልዎ፣ በሊቃውንቱ ሕይወት ውስጥ ጥልቅና ሩቅ የሆነ ሀብት እውቀት አለ። በደቀ መዝሙር ግን ይማረዋል ይላል። ተምረን ማስተማር እንድንችል የእግዚአብሔር ቅዱስ ፈቃድ ይሁን። መሆን ነው የተሳነን እንጂ እውቀቱ አለ። ለመሆን የተለያየውን ወደ አንድ ለማምጣት የወደቀው እንዲነሳ ለማበረታታት የተለየው እንዲቀርብ ማድረግ፣ እነዚህ ነገሮች ሲሳኩ ኢትዮጵያ ትፈወሳለች። ኢትዮጵያ ትናንት የነበረችው ኢትዮጵያ ዛሬም ትኖራለች፣ ቀጣይም እንድትኖር ያደርጋታል። ስለዚህ የአባቶቻችን ፈለግ ስንከተል የቅዱስ ማርቆስን ሕይወት አብነት ስናደርግ ማርቆስ አባቴ እስክንድርያ እናቴ የሚለው ብቻ ሳይሆን እስክንድርያ ስራውን ሰራው፣ እዚህ ደግሞ መጥቶ በቃ እያንዳንዱን ክፍለ ሀገር ስንመለከት ደሴ፣ ኮምቦልቻ፣ ጎንደር፣ ሌላም ነው። ይህ ግን ርዕሰ ከተማ በማን ነው የሚጠራው? ቅዱስ ማርቆስ፣ በወንጌላዊ ማርቆስ። እና ይሄ እድለኞች ነን። እስቲ ልብላችሁ እግዚአብሔርና አመስግኑ። በዚህ እድል እንድንጠቀምበት የአምላካችን ቅዱስ ፈቃድ ይሁን። የራቁት እንዲቀርቡ፣ የቀረቡት ተምረው ከእግዚአብሔር ጋር እንዲኖሩ የአምላካችን ቅዱስ ፈቃድ ይሁን። ወስብሐት ለእግዚአብሔር።